እዚህ ውስጥ ተቀምጠን ስንት ነገር ስንሆን የነበረው ችግር የለውም። ምስጋናችን አንድ ቀን በሁለት ቀን እንደዚህ በዚህን ያህል ሰው ትክዣለሽ ብዬ አስቤ አላውቅም። ምንም ነገር እግዚአብሔርን ደግሞ እኔ ልንገርሽ ሀቄን ያሳየኛል። ባለጌ ነሽ። ደግ አደረኩ። እንደሌላ አልሰነዝርብሽም። ላንቺ ሜሪ ውጪ ታያት በቃ እቺ ክፉ ናት በጣም። አይዞሽ ሜሪ አይዞሽ። በጣም ያሳዝናል። ሩታ በጣም ክፉ ናት። በቃ ሁሉም ሰው ላይ እንደዚህ ነው ድራማ የምትሰራው። ባለፈው አንቺ አብርሃም ላይ እንደዛ ስትሆኑ እንደነበረ እሱን ረስታ ዛሬ እናንተንም ክዳየው። ይሄ ፍሊተር ደግሞ ባይና ያሳይም ሲያስጠላ። አይዞችሁ በቃ እሺ፣ አይዞችሁ ዳኒና እንትሽ አይዞሽ፣ እኔ ቆንጆ አይዞሽ። ሰው አንዳንድ ሰው ልታያቅ ለማንም አትሆንም። ሩታ ለማንም ነው የማትሆነው። ጋይስ ለእናንተ ያልሆነ ለማንም ነው የማትሆነው እሷ። እኔ በጣም ነው ያሳዘናችሁኝ እውነት ለመናገር በጣም ነው በቃ እኔ እንጃ በጣም ነው ልቤ የተሰበረው። እናንተ ሙጡልኝ። ኧረ በጣም ክፉ ነሽ ሩታ ግን በጣም ፋሚሊዎቻችን ናቸው። ችግር የለውም። አይ አብሽ ሊመጣ ነበረ እና ማለት እኔ ልወጣ ነው ከእሱ ጋር እዚህ ቤት። ሊጡ ስታወቁ አብራችሁ ነበረ። መጋገሩ ላይ ግን ብቻዋን ነው የጋገረችው ሩታ ማለት ነው። ገባችሁ? ራሷ እናንተ የጸቡ ጊዜ እናንተ ሩታን ስትተባበሩት ነበረ። ያው ዳኒ ውሽማዋ ማለት ነው። ውሽማዋ የሩታ ውሽማ ዳንኤል እንግዲህ ውሃ በላክ ትላንትና ላይ እንዴ አብረሽም በግድ ወይኔ ጋይስ ኮሜንታችን ግን ያስቃል። ያንዳንድ ሰዎች ኮሜንት ያስቃል። ምንም ማድረግ አይቻልም። አልመልስኩም ግን ያስቃል። በነገራችን ላይ ማለት ነው ከዚህ ቪዲዮ ያኔ ቪዲዮ እስከ መጨረሻ ድረስ በነገራችን ላይ ቪዲዮ እስከ መጨረሻ ድረስ ከላይች ኮሜንት እንዳሰጡ። ምክንያቱም በጣም የሚገርም ሩታ የምትናገረው ነገር በጣም ነው የሚገርመው። ወዳጅነታቸው በዚህ ልክ ነው ማለት ምንም ቢሆን እኔ ደጋፊያቸው አይደለሁም። በነገራችን ላይ እነዚህ ትርክ ምልኪ ደጋፊያቸው አይደለሁም። በጭራሽ ነው የማልደግፋቸው በጭራሽ። ኦኬ በጭራሽ። ግን መናገር የምፈልገው ነገር ማለት ነው ሩታ ምንም ቢሆኑ ያኔ አብሮሽ እኮ ባልሽን ሲሰድቡ ነበረ። ለምን መጀመሪያ አታስታርቂያቸውም ነበር? መጀመሪያ እሱ አይቀድምም ነበር? እኔ እኮ በጣም የምትገርሚኝ ማለት ነው በጣም የምትገርም ሴት ማለት ሩታ የምትባል ሴት በጣም ነው የምትገርሚው። በቃ ራስሽን እንዴት እንደምትቆጥሪው እኔ አላውቅም። በጣም ነው የሚገርመኝ። እኔ ይገባኛል፣ በጣም ብዙ ነገሮች ይገባኛል። ግን ምንድነው ብዙ ነገር ከተናገርን ሙዳችን ባዶ ይቀራል ብለን ነው ማንናገረው እንጂ በጣም ብዙ ነገር መናገር እንችላለን። በጣም ብዙ ምን ሰማ ኤቭሪቲንግ በውስጥ የሚደርሰንን ሁሉ ነገር ከወራን ጥሩ አይመጣም ብለን ነው እና በጣም ይደብራል፣ ያስጠላል። በጣም ነው የሚያስጠላው። እሺ በጣም እራሷ ትጀምራለች ጋይዝ። ልጁ ምንም ነገር ሳይናገር ከአብርሽ ጋር እንዲሆን አብርሽ ሊመጣ ነው ምናምን በጣም ነው የምታስጠዩ። ይኸው አዳምጡ፣ ኑ አዳምጡ ጋይዝ። ነው ማለት ያለው ነገር ሰላሙ ነበር። አዎ ማለት እንዳያችሁት ነው። ትላንትና መጥቶ ነበረ እንዳጋጣሚ እናንተ አልነበራችሁም እና ዛሬ ደግሞ ከቻልሽ ከዚህ በኋላ እኔ ስመጣ እዚህ ማንም እንዳይኖር ብቻሽን ነው ላቀቀው ያስጨርሽ። በመጀመሪያ ደረጃ ማለት ነው ቆይ ዳኒ ይሄን ሁሉ ነገር ሲሆን እኛ ነበር እሱ እዚህ ቤት ፈላጭ ቆራጭ ጭራሽ ሆነ። እሱ እዚህ ቤት መምጣት ጀመረ። እሱ እያዘዘ ነው። ውሃ በላችሁ። አንቺንም አልማን ነው ንፋስ በጣም እየነፈሰው እና እኔ እንደ በፊቱ ፍቅር በፍቅር ቢሆኑ እኔም ከነ ሩታ ወዳጆች ጋር ተሰብስቤ የአብርሽና ሩታ የተጋቡበት 1 ዓመት ብዬ አከብረ ነበር። ኬክ ምናምን ገዝቼ በፍቅር ምንም ነገር በመሀላቸው ሳይፈጠር እንደዚህ መግማማት ነገር ሳይኖር ማለት ነው። ምክንያቱም እኔ ትዳርን በጣም የማከብር የምወድ ሰው ነኝ። እውነቱን ስነግራችሁ ማርያምን ነው የምላችሁ። ትዳርን የሚጠላ ሰይጣን ብቻ ነው። ኦኬ የእግዚአብሔር ቃል እግዚአብሔር ተቃራኒ የሆነ ማለት ነው ሰይጣን ብቻ ነው። እኔ ደግሞ ተቃራኒ አይደለሁኝም። እግዚአብሔርን ቃል
በትንሹም ቢሆን አውቀዋለሁ። ኦኬ ገባችሁ? ትዳር የተከበረ ነው፣ በጣም የተከበረ እኛ ከምናወራ በላይ ትልቅ ነው። ትዳር ማለት በጣም ብዙ ነገር የሚገኝበት ነው። ትዳር ማለት ኦኬ ልንገራችሁ፣ ማርያም ነቴን በጣም የሁሉ ነገር መሰረት ከእግዚአብሔር በታች ትዳር ነው። ኦኬ ሁሉ የሁሉ ነገር ማለት ነው። እዝምቺ ምድር እንኳን ምድር እንድትሆን ሰው ልጅ ከሌለ ምንም ነገር ከሌለ ምንም ናት። ኦኬ ሶ ትዳር ትልቅ ነገር ነው። ከትዳር ነው ብዙ ነገር የሚገኘው። ትዳር በጣም ትልቅ ነገር ነው። እኔ ትዳር የምጠላ ሴት አይደለሁኝም። ትዳር ላይ ሰውን ትዳር አታፈች ምናምን እናቴ እኔ ቅርብ ጊዜ ነው ቪዲዮ መስራት የጀመርኩት። እንደዛ ብለሽ ለጻፍሹ ማለት ነው። እኔ 1 ወር ምናምን ራሱ አይሆነኝም እኔ እና አብርሃም ላይ ቪዲዮ መስራት ከጀመርኩኝ። ዝም ብለሽ አፋችሁን አትክፈቱ፣ ዝም ብላችሁ ማለት ነው። ያው ልንገራችሁ ብዬ ነው። ከዚህ በኋላ ግን አላወራም እንደዚህ ምናምን ብዬ አላስረዳችሁ። እሺ እንቀጥል ቤተሰቦቼ። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። ውድ ሀገሬ ልጆች እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። ይሄን ቪዲዮ እስከ መጨረሻ ድረስ እንድታዩልኝ በአክብሮት ጠይቃለሁ። ውድ ሀገሬ ልጆች የምወዳችሁ ማከብራችሁ ፍቅር የሆናችሁ እና ላይክ፣ ሰብስክራይብ፣ ኮሜንት ማድረግ እንዳትረሱ። አብርሃምንና ሄርሜላን የምትወዱ እኔ የአብርሃም ጠበቃ ነኝ እንድታውቁልኝ እፈልጋለሁ። እና ከሌሊቱ 6 ሰዓት ላይ ደግሞ ይጠብቁኝ፣ በአዲስ ቪዲዮ ከችላለሁ። የዛሬው እስከ መጨረሻ ድረስ ይውልኝ። ውድድር ነው ማድረጋችሁ። ከክፉ ነገር ሁሉ ይጠብቃችሁ ሁላችሁም ኢትዮጵያውያን። ኦኬ ዳይ ወደ ቪዲዮ። የትም እንዳትሄዱ፣ ቪዲዮውን ተመልከቱ ፕሊዝ። እስከ መጨረሻ ድረስ ይውልኝ። እሺ ውዶቼ የሩታው ሹማ ዳኒም ውሃ በለው። እናንተ ያኔ አብርሽ እንደዛ ዝቅ እርግፍ ስታደርጉት ምናምን ለሷ አግዛችሁ ምናምን እኛ ምናምን ስትሉ እሷ ያው ቼክም አላደረገቻችሁ። ቼክም በቃ እቺ በጣም ባለጌ ናት። ለነገሩ በጣም ባለጌ ናት ሩታ ስንላችሁ እኛ ዝም ብለን አይደለም። በጣም ስነ ስርዓት የጎደላት ሰው ናት። እኔ በነገራችን ላይ እኔ ለነዚህም አልደግፍም። ለሰው ልጅ ክብር የሌላቸው ለነዚህ ሁለቱም አልደግፋቸውም። ለነሱ ደግፌ አይደለም፣ ግን እዚህ ጋር የሩታን ሰበና እንድታዩ ነው የምፈልገው። ገባችሁ? እነሱ ለሷ ብሎ ነበር ያኔ በጊዜው የተጣሉት አይደል? ለሩታ ለራሷ ብሎ ነው። ዳኒ ምናምን በጣም አብርሃምን በጣም እንትን ሲሉ የነበረው እና ቼክም አላደረገቻቸውም። ስነ ስርዓትና ስብና ጥሩ ስብና ቢኖራት ኖሮ ሩታ ለኛ ሚዲያ ላይ መታኘኝ ከማለት በፊት አብርሃም ላይ ከአብርሃም ጋር ከመተኛቷ ምናምን ወር ደግሞ ምናምን በፊት ራሷ ስለተናገረች ነው አብረን ጥሩ ጊዜ ነው ያሳለፈው ምናምን ስትል ነበር። ከዛ በፊት ለኛ ሳትነግረው እነዚህ ሰዎች ይታዘቡኛል፣ ምክንያቱም እነዛ ልጆች ለኔ ብሎ ነው እየተጣሉት፣ እነዛ ልጆችን ላስታርቃቸው ምክንያቱም እነዚህ ልጆች አብርሃም እናንተ ቂም ተያይዟል ምናምን ብለሽ ታስቢ ነበረ። ሰው ብትሆኚ ወር ጥሩ የምታስቢ ሴት ብትሆኚ ማለት ነው። ግን ጥሩ ሴት አይደለሽ ሩታ፣ ጥሩ ሴት አይደለሽ። ቅርታ እንግዲህ ምንም ማድረግ አልችልም። እኔ ያየሁትን ነው የምናገረው። ኦኬ ማለት መልካም ሴት ብትሆኚ ያንን ታደርጊ ነበር። ጥረትሽ በጣም እስቲ እኔ የሩታ ጥረት ይሄ የሩታ አሁን እያደረገችው ያለው ነገር ምናምን ማለት ነው መጨረሻውን እስካይሮስ በቃ ቾክያለሁ። እውነት ለመናገር ምን እንደምትሆን መጨረሻውን ለማየት በቃ እኔ እንጃ። በቃ ጉጉቴ ነው በቃ መጨረሻ የዚህ ነገር መጨረሻ ማየት በጣም ነው የሚያጓጓኝ። በጣም በቃ የሆነ በጉጉት የምትጠብቁት ፊልም የለ በጣም በቃ ወይኔ ምናምን የምትሉት ላይክ ይሄ መጨረሻው ምን እንደሚሆን ለማየት ነው። እንደው እኔ በቃ ጸሎቴ ምን ተጋላችሁ አብርሃም ሩታን እንደው በቃ ልክ እሷ እንዳዋረደችው ባዋረዳት። ያ ነው በቃ ሐሳቤ፣ ያ ነው የምፈልገው፣ ያ ነው ትዳር። ይሄ ምናምን አትበሉኝ ባካችሁ። ወደዛ የምን ትዳር ነው የምታወሩት? እንደዚህ አይነት ትዳር አለ እንዴ? ይሄ ትዳር ነው እንዴ? የመግማማት ትዳር እንደዚህ አይነት ትዳር ነው እንዴ? ይሄ ትዳር ነው የምትይኝ? ኮሜንት ላይ እየመጣሽ የምትጽፊው ሴት ይሄ ትዳር ነው? እንደዚህ አይነት ትዳር ነው እንዴ አንቺ የምትፈልጊው? ሂጂ ወደዛ። ትዳር የትዳርን ስም እዚህ ኮሜንት ላይ ተጻፉ። ነን ለምን እንደዚህ አይነት ትዳር አለ? የተግማማ ትዳር
የባሏን ራቆት ቪዲዮ ይዛ ለሌላ ሰው እያጋረች ይሄ ነው ትዳር? ባልሽ ማለት እኮ አካልሽ ነው አይደል እንዴ? ትዳር የሰው ትዳር ምናምን ትላለች። ይጂ ምድረ ምናምን እግዚአብሔርን በጣም ነው የምትገርሙት። ትዳር ይሄ ነው ትዳር? እኔ ከዚህ ቪዲዮ እዚህ በጣም ብዙ ስህተት ያለበት በጣም የተግማማ ይሄ ነው ትዳር? ትዳር ብለሽ ራሱ መጻፍሽ በጣም ከባድ ነው። ይሄ ትዳር አይደለም። ዝም በይ። ሌላ ነገር መጻፍ ትችያለሽ። ትዳር አትበይ። ትዳርማ የተከበረ እግዚአብሔር የሚያከበረው ነው ትዳር ማለት። ኦኬ። በፍጹም ልብሽ፣ በፍጹም ሐሳብሽ፣ በፍጹም ልብሽ፣ በፍጹም ሐሳብ እግዚአብሔር ጌታ አምላክ ውደደው። የምትወደውን ባልህንም እንደዛ ውደደው፣ አክብረው ነው መጽሐፍ ቅዱስ። ለሴትም እንደዛው ለወንድም እንደዛው ነው የሚለው። በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ ኦኬ ውደደው ነው የሚለው። ኦኬ አይደለም ግራቆቱን እሷ ብቻ ምንድነው የሚባለው? ሚስቴ ትናንትና ስትል ነበር። ሚስቴ የምታቀኝ አውልቄ ጓደኞች የሚያውቁኝ ታጥቄ አላለ ሰውየው አሉ ሰውየው አለች ቡዜ ማለት ነው። ገባሽ? ሚስት እና ባል አንድ አካል ናቸው። አንቺ እናትሽን እንኳን እናታችንን እንኳን የወለደችንን እናት እናፍራለን አይደለም ቤተሰቦች? ግን ባላችሁ እኔ አላገባውን ግን ወደፊት ሳገባ እኔ ባሌን አላፍርም አካሌ ስለሆነ። ግን ሩታ የባሏን ራቆት ቪዲዮ የልጇን አባት ራቆት ቪዲዮ ለሌላ ሰው ስታጋራ ነበር። እቺ ናት ሴት? ይሄ ነው ታዲያ ትዳር? ይሄ ነው ትዳር? ይሄ ትዳር ነው? ይሄ ነው ትዳር ልትይኝ የምትችው ሲስተር? በደንብ ቪዲዮን አዳምጡ። የእውነት ነው የምላችሁ። ቪዲዮ እስከ መጨረሻ ድረስ አዳምጡ። ሳታዳምጡ ኮሜንት አትጻፉ። መጨረሻ ድረስ ቪዲዮን አዳምጡ። እኔ ዝም ብዬ አይደለም እቀባጥረው። ኦኬ ትክክለኛውን ነገር ነው የምነግርሽ። እንደዚህ አይነት ትዳር የለም። ሶሪ እንደዚህ አይነት ትዳር የለም። በነገራችን ላይ በጣም ነው የሚበርደው ዱባይ። በጣም ንፋስ ነው። አሳያችኋለሁ ከፈለጋችሁ። ማርያም በጣም ነው የሚበርደው። እና እኔ ደግሞ እዚህ ጋር መታኝ ራሱ አልችልም። ተጠምጥሜ ምናምን ነው የምወጣው። እንትን ያመኛል። ለዛ ነው እዚህ የለበስኩት። እና እስቲ በድጋሚ ስመለስ እንግዲህ በቀደምነት ካያችሁ ከአብርሽ ጋር ቀጠሮ ነበረን እና ምሳሌ ጋብዘኝ ነው። ምሳ ጋብዘኝ ስንጨርስ ደግሞ ወደ ራስ እንሄዳለን። ምሳ ጋብዝሻለሁ። አንቺም አታፍሪ ወይ አታፍሪ? በቃ አይንሽም በጨዋጥበሽ እኛ ሁሉ ነገር ስለምናይ እኛ ላይ አትላላጭም። እዛው ሂጂ ቲክቶክ መንደር ላይ ሾርት ቪዲዮ የሚያዩት እነሱ ላይ ተላላጭ። እኛ ምንም ቢሆን ሙሉን እያየን ነው እያሳለፍንም አንዳንድ ቦታ ላይ ሙሉን ቪዲዮ ስለምናይ አንሸወድልሽም። እዚህ ጋር ፍቅር ረብቾ በጣም ያስቀናል ምናምን አንልሽም። አንቺ አይንሽም በጨው ያጠብሽ ሴትዮ ማለት ነው አንልሽም። ሩታ እትዬ ሩታ አንልሽም። እንዴት እንልሻለን? እኛ አንልሽም የኔ ቆንጆ አንልሽም። እኔ እኮ ማለት ነው ጋይስ እውነት ለመናገር ማለት ነው በጣም ሩታን በፊት በጣም ሪስፔክት አድርጋት ነው። ፎቶን አላስገባላችሁም። ሌላ ቀን እሱ ቪዲዮ ስሰራ ሌላ ቀን አስገባላችኋለሁ። እኔ እኮ የመልሳቸው ቀን ታዛ ነበርኩኝ። ኦኬ የእውነት እና ድጋሜ እኔ አከብርላቸው ነበር። አብርሽና ሩታ እንደበፊቱ አብሮ ቢሆኑ ምናምን ፍቅር ቢሆኑ ግን አይደሉም። በጣም ብዙ ስህተት፣ በጣም ብዙ በግድ እኔ እናቴ እንደዛሬ ስቄ ግን አላውቅም። የእውነት ማለት ነው በጣም ነው የሳቅኩት በራሴ። ከሱ ጋር ምን ፈልጋለሁ? በቃ ሰላማችንን አውርደናል። መዝናናት መጫወት እንፈልጋለን። እየመጣ ያለው ለዛ ነው። ስለዚህ አንውጣም። ለብሮ ማጥቶ ምን ታበጫለሽ? ዳኒ ትወጣላችሁ። አልወጣም። ገባሽ? ምንም አታመጭ። ይቅርታ አንቺ መውጣት ትፈልጋለሽ መሰለኝ። እኔም ብያለሁ በጣም ባለጌ ሲያጥራት ሩታ በጣም እኔም ብያለሁ። ሜሪ እንኳን አልሽልኝ እኔ ቆንጆ እኔ እንኳን ተረዳሽኝ። እኔም ሩታ በጣም ባለጌ ናት። ላፕቶፔን አበላሽኝ ብያለሁ። ሩታ በጣም ባለጌ ናት። ለማንም ሰው ክብር የላትም።
ዛሬ አብርሃም የልጅ አባት ምናምን ትላለች። ነገ ግን አብርሃም ላይ የምታደርገውን ነገር ጠብቁት። ሩታ በጣም እባብ ናት። በጣም እባብ ናት።